ኢትዮጵያ የባህር በር ይገባታል ብዬ መጽሐፌ ላይ ማስቀምጫለሁ ከ10 ዓመት በፊት ይሄ ኢህአዴጉት መሰናዳት ከመጣ በኋላም በደንብ ያሰብኩበት ነገር ቢኖር እንደ ስህተትም ትልቁ ስህተት አድርጌ የማየው ኢትዮጵያና ኤርትራ ያደረጉት ስምምነት ከፍተኛ ስህተት ኢትዮጵያን ብዙ ያስከፈለ የኢትዮጵያን ጥቅም ያላስጠበቀ ውል ነው የምለው። ኤርትራ ከኢትዮጵያ ተለየች። ወዲያውኑ ደግሞ ቆይቶ ኢህአዴግ እውቅና ሰጣት። ይሄን እውቅና ሲሰጥ የኢትዮጵያ የባህር በር ጉዳይ አንስተን አልተወያየንም። ግን የኢትዮጵያ የባህር በር ጉዳይ እንዴት ይስተናግዳል? ምክንያቱም ባህር ኖራት እንዲሁ ዝግት ነው የሚለው ወይስ እንዴት ነው የሚለው? ቀላሉ ተራሰው የሚያየው ነገር እኮ ኢህአዴግ ማየት አልቻለም። ተራሰው ላይ የሰላሙን ጉዳይ ብቻ አይቷል። ይሄ ኢሚዲየት ሰላም ጊዜያዊ ሰላሙን ብቻ አይቷል። ይሄን ካደረግን ውጊያ አይኖርም። ግን ቆይቶ የኢትዮጵያ ጥቅሞችስ ካልተስተናገዱ ጦርነት መልሶ እንደሚመጣም አላወቅም። አየነው ደግሞ ስንት ዓመት ነው የቆየው? ከ83 እስከ 97 ዓመት ነው የቆየው። ከዛ በኋላ እንደተባለው ሻዕቢያዎች ባህሩን ዘጉት። በቃ ወይ ይሄን አድርጉ፣ ልክ እንደ መሳሪያ ተጠቀሙበት። ትልቅ መሳሪያ አድርገው ተጠቅመው ወይ ያላችሁን ስሙ፣ እኛ ያልናችሁን ፈጽሙ፣ ኦር በዚህ አታልፉም ብሎ ዘጉት። ማሳዋን ዘጉ፣ አሰብን ዘጉ። ጓዛችን ጠቅለን ወደ ጅቡቲ ሄድ። ድሮማ ከ90% በላይ በአሰብ ነበር የኢትዮጵያ ውጭና የገቢ ንግድ። ኋላ ወደ አጠቃላይ ወደ ወደ ጅቡቲ ሄደ። ይሄ የኢህአዴግ መሰረታዊ ስህተት አንዱ ስህተት ማለት ነው። በሀገር ደረጃ ይሄ ነው። ጥቅሙን በደንብ አላስጠበቀም። ጥቅሙን አይቶ አልተከራከረም። ስለዚህ አሳልፎ ሰጥቷል። ይሄ ባህር ይሄ ስህተታችን ነው። ይሄ ትልቅ ስህተት ነው። በኢህአዴግ ትልቁ ስህተት ይሄ ይመስለኛል። እና ይሄ መንግስት አሁን የጀመረው ነገር አለ። በቅርቡ ጊዜ ሰምቻለሁ። ይሄ መንግስት የባህር በር ይገባኛል የሚል በሁለት ደረጃ ይገባዋል። አንዱ በዓለም አቀፍ ስምምነት በቬናው ስምምነት መሰረት የመጠቀም መብት አለው። የባህር በር የሌለው ሀገር ባህር የመጠቀም ሙሉ መብት አለው። ይሄ ስምምነት ነው። የቬና ስምምነት 1985 ዓ.ም የተደረገ ስምምነት ነው። ሌላ ደግሞ ይገባኛልም ሊጠይቅ ይችላል። ከህግ አንጻር፣ ከታሪክ አንጻር፣ ሁሉንም አመዛዝኖ መጠየቅ ይችላል። ብልሃት ይጠይቃል፣ ጥበብ ይጠይቃል። በጣም ስሬስ የሆነ ነገር ይጠይቃል። እንዲያውም የራሱም የባህር በር አስመላሽ ዲፓርትመንትም መኖር አለበት ይላሉ። ኢቭን ሚኒስትሪ ይባል ኮሚሽን ይባል ምናምን ያስፈልገዋል። ጀስት ይገባናል የሚለው ነገር ግን ማስረገጥ በጥናትም ከህግም አንጻር ከፖለቲካም አንጻር ከታሪክም አንጻር ማስረገጥ ነው ዋናው ነገር። ይሄ ነገር ደግሞ ዝም ብሎ መቆየት ሳይሆን ለአፍሪካ ህብረት መቅረብ አለበት። ምክንያቱም ጀስት ነጻ ስትወጣ ኤርትራ የኛ ጥቅም አትሰናገደም የሚለው ነገር መቅረብ አለበት። ለተባበሩት መንግስታት መቅረብ አለበት። ለሌሎች መንግስታትም በተናጠል መቅረብ ያለበት ፍትሃዊ ጥያቄ ነው፣ ህጋዊ ጥያቄ ነው የሚል አለኝ እኔ። ስለዚህ እንደዚህ ነው መቅረብ ያለበት። ጊዜ ወስዶ ግን ኢትዮጵያ የባህር በር ማግኘት ያለባት ይመጣሉ። እነመለስ ይሄን የኤርትራ ጉዳይ ጎልቶ እንዳይወጣ ወደፊት እንዳይመጣ የባህር ጉዳይ ከኤርትራ ጋር የተፋጠነበት መንገድ አግባብነት ኤርትራውያን በተለይ ሻዕቢያ በእኛ ላይ የደረሰው ጫና ይሄ በሀገር ውስጥ ጎልቶ እንዳይወጣ ቦናፓርቲዝም የሚል ማታለያ ይዘው መጡ። ቦናፓርቲዝም የሚል እና ይሄን የሚቃወምን ቦናፓርቲስ ነው። አሁንም እየተቀበሉ የሚላሉ እስካሁን ድረስ ምንድነው የሚባለው? በውቤ ዘመን የደነቆረ ውቤ ይሙት ሲሉ እንደሚባለው አሁንም ድረስ እንደዚያ የሚላሉ አሁንም አሉ እንደዚያ የሚሉ የሚከራከሩ። ትክክለኛው ነገር አቤታዊ ዲሞክራሲ ነው፣ ልማታዊ መንግስት ነው። ልማታዊ መንግስትም አልነበረም፣ ዲሞክራሲያዊ መንግስትም ሁለቱም አልነበረው።